ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንደሚታወቀው የረጀብ ወር ላይ ደረስነው እዛ ላይ ያለነው። የረጀብ ወር ማለት አላህ Subhanahu Wa Ta'ala ካላቃቸው ካከበራቸው ካገዘፋቸው መልካም ስራ ቢሰሩ መልካም ስራዎች እጥፍ ድርብ ሆነው የሚባዛባቸው እንደዚህም ደግሞ መጥፎ ስራዎች ወይም ወንጀሎች ደግሞ እጥፍ ድርብ ሆነው የሚመዘገብባቸው ከሆኑ አራት ወራቶች መካከል አንደኛው ነው። አላህ በቁርአን ላይ ምን ይላል? إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم. الله سبحانه وتعالى سماينا مدرن يفتر ጊዜ ቀናቶችንም ፈጥሯል ወራቶችን ፈጥሯል ማለት ነው። 12 ወራቶችን ፈጥሯል። ከነዚህ ከ12 ወራቶች መካከል አራቱ የተከበሩ ናቸው። እነዚህ አራቱ ወራቶችን 30 ሙተዋሊያት ይላሉ የአላህ መልእክተኛ፣ ሶስቱ የተከታተሉ የሆኑ ወራቶች ናቸው። እነዚህ ወራቶች ማለት ዙልቂዕዳ፣ ዙልሂጃ፣ ሙሐረም ሲሆን ረጀብ ደግሞ ሰባተኛ ወር አንደኛው አሁን ላይ የምንገኝባቸው ማለት የምንገኝበት ወር ረጀብ ነው። እነዚህ አራቱ ወራቶች ፈላ ተዝሊሙ ፊሂና አንፉሰኩም ይላል አላህ። በእነዚህ ወራቶች ላይ ነፍሳችሁን አትበድሉ፣ ሐራም በመስራት ከኸይር ስራ ራሳችሁን ወደ ኋላ በማፈግፈግ ነፍሳችሁን አትበድሉ ብሎ አላህ ተናገረ። ስለዚህ እነዚህ ወራቶችን በተመለከተ የተከበሩ የላቁ ወራቶች ናቸው። ስለዚህ አላህ ያላቃቸው ወራቶች ወርን ከወር አላህ ያስበልጣል፣ ቀንን ከቀን ያስበልጣል፣ ሰውን ከሰው ያስበልጣል። ስለዚህ እነዚህ የበለጡ ወራቶች ናቸው። ሐታ በረመዳን ከሚሰራው ወንጀል በእነዚህ ወራቶች የሚሰሩ ወንጀሎች በጣም የገዘፉ ወይም የላቁ ናቸው ማለት ነው። ልክ እንደዛውም ደግሞ ኸይር ስራም ደግሞ በዛው ልክ የሚባዛባቸው ስራዎች ናቸው። ስለዚህ ነቃ ብለን ራሳችንን ቆም አድርገን አይተን የት ያለነው ምን አይነት ኸይር ስራ ላይ ያለሁት ካለሁበት ወንጀል እንዴት አድርጌ መውጣት እችላለሁኝ የሚል ራሳችንን መመራመር ምንችልበት ነው። ከዛ በዘለለ የረመዳን ዋዜማ የሆኑ ወራቶች ናቸው ረጀብና ሻዕባን። ለረመዳን ራሳችንን ንጹህ አድርገን የምንገኝበት ረመዳንን የምንቀበልበት የሆኑ ወራቶች ስለሆኑ እነዚህን በጣም በጥንቃቄ በሰከነ መልኩ ያው ኸይር ስራም በጣም አዳብት ማድረግ የሚጠበቅብን ወንጀልን ደግሞ መራቅና ተውበት ማድረግ የሚጠበቅብን ጊዜ ላይ ነው ያለነው፣ ከሌላው ጊዜ በበለጠ ማለት ነው። አላህ ምን ተጠቀምበት አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።